ያሳለፈችውን ህይወት ነገረች አይደል እንዴ? በዚህ ሁሉ ነገር ውስጥ እኮ አብራህ ነበረች። ንግግሯ ጠንካራ ነው፣ ውስጧ ደግሞ ቂም ቋጥሯል። በቃ ምንም ነገር እንደማትፈራ ነው የተረዳሁት። እኔ እናትነቷን አልካድኩም፣ ግን ደግሞ ጥፋተኛ ናት። ይህንን መካድ አልችልም። ቆይ አልገባኝም። እዚህ ቤት ለምንድን ነበር የመጣሽው? ዘመድ ነኝ ብለሽ አይደል እንዴ? ቤተሰብ ፍለጋ አይደል እንዴ የመጣሽው? እህቱ በመምጣቷ በጣም ደስ ብሎታል። በደንብ አይቼዋለሁ። ስለዚህ አንቺ አሁን ብትነግሪው ማስከፋት ነው የሚሆነው። እንደዚህ ማሰባል ሰምኛለሽ? አንቺ ልጅ አታበሰጭ። ነው ቤት እንጂ አንተ ቤት የትም አትሄድም። እኔ ልታገኝ ነው የመጣችው። ሲጥ ማድረግ ነው ማትረቢ ሲጥ ምን ያልከስ ልገጋ ሰማኛለህ? ከዚህ በኋላ እዚህ ቤት ተመልሰህ እንዳትመጣ። የኔና ልጅነት አውቅቶል። ያንተ ልጅነት ገደል ይግባ። ማትረባ ጥሩ እንግዲህ ከዚህ ቤት ለቀህ ውጣ። ይሩጣ ውጣ። እንገናኛለን። ደግመህ እንዳለ እዚህ ቤት ካልሰራው ላይ ውጣ ነው ውጣ። ማገናኛል አንጉልሽ ነው የማይረባ ቆይ ማረጉ ነገር ገናኛል ወይኔ ነገር የተረገመ ሰው እያልጎዳሽም አይደል? ደህና ነኝ የኔ ልጅ፣ ግን በጣም ነው የማመሰግነው። አንተ ባትደርስና ባታተርፈኝ ኖሮ እኮ ይገለኝ ነበር ዛሬ። ይሄ ምንም ምስጋና የሚያስፈልገው ነገር አለ? ተው ብዬዋለሁ፣ አልሰማኝም። ቆይ የሚያደርገውን ነገር ደግሞ ያውቃል። ምን ልታደርግ ነው ሄኖክ? እባክህ ከእሱ ጋር እንዳትጣላ። ሰውዬው አንተ ስለማታውቀው ነው፣ የተረገመ ሰው ነው። ይቅርታ ግን ልሰማሽ አልችልም። እሱ እንደዚህ እየሆነብኝ በእንደዚህ አይነት መንገድ የምንቀጥልበት ምንም አይነት ምክንያት የለኝም። ምንድን ነው የተፈጠረው? ምን ሆነሽ ነው? ተረጋጊ። ደህና ነኝ እኔ ማርቲ። ያ የተረገመ ሰውዬ መጥቶ ነበር። የሄኖክ አባት? እና ቆይ ምን አደረገሽ? ጎዳሽ እንዴ? አረ ፈጣሪ ይመስገን ልጄ ደርሶ አስጣለኝ። ተመስገን፣ እንኳንም ጉዳት አላደረሰብሽ። ቆይሽ እንዴት ነው የምናደርገው ከዚህ በኋላ? እንዴት ነው ከዚህ በኋላ የምንቀጥለው? እሱን ለእኔ ተውት። ልኩን ነው ማሳየው። ዳግመኛ ዞሮ እንዳያየን ነው ማድረገው። እኔ አልገባኝ። ቆይ እንዴት ሊመጣ ቻለ? አላውቅም። የእናንተ ነገር መውጣት ተከትሎ ነው የመጣው። ግን ደግሞ ለዚህ ሁሉ ነገር ተጠያቂ እኔን እያደረገኝ ነው። በፍጹም የሱ ጥፋት እንደሆነ ሊገባው አልቻለም። ማርታ፣ ከዚህ በኋላ አብረሻት ሁኚ። ከቤት እንዳትወጪ። የሆነ መፍትሄ እስካበጅለት ድረስ። ቆይ ምን ልታደርግ ነው? በዚህ ልክ ከተደፋፈርን እኔም ልኩን አሳየዋለሁ። እስከ ዛሬ ድረስ እንደ ሕፃን ልጅ ሲጫወትብኝ ነበር። ከዚህ በኋላ ግን እኔና እሱ በሞት ነው የምንፈላለገው። ማረገው ነገር ነው ያውቃል። ሄሎ ሄሎ፣ አብርሃም የት ነው ያለው? አብርሃም ሰፈር ነኝ። ምን ነው ፈለግሽኝ እንዴ? ማም አብርሃም፣ በጣም ላስቸኳይ ነገር ነው የፈለግኩ። አንድ ነገር እንድታደርግልኝ ነበር። ምን ነው ሰላም አይደለም? ምን ይኸውልህ የኔ ልጅ ድጋሚ ችግር ተፈጥሯል። የምን ችግር? ሄኖክ ሰላም አይደለም? ምን አባቱ በድጋሚ መጥቶ ነበረ። አለቀውም እገለዋለሁ እያለ ነው። ሄኖክም እንደዛው እየዛተ ነው። ቆይ ሰውዬ ግን ምን አድርጎ ነው የሚለው? እኔ አላውቅም አብርሃም። በቃ በተቻለ ሄኖክን አደራህን አረጋጋው። ችግር ውስጥ እንዳይገባ አድርገው። እኔንም እምቢ ብሎኛል። እሺ በቃ መጣ። እሺ የኔ ልጅ።
እናትሽና አባትሽ እዚህ ለነፍስ ይፈላለጋሉ። አንቺ ምንም እንዳልተፈጠረ ደስተኛ ነሽ አይደል? ምን አገባሽ ማለት ይሄ ነው መልስሽ? ትጸጸቻለሽ ብዬ ጠብቄ ነበረ። ቆይ እኛ ማናውቀው ነገር አለ እንዴ? እስኪ ንገሪኝ። በማያገባሽ ጥልቅ አትበይ። ይልቁንስ ባልሽና ውሽማሽ ሲጣሉ አንቺ አስችሎሽ ዝም ማለትሽ ይገርማል። ይኸውልሽ ከኔ የሚጠበቅብኝን ነገር አድርጌያለሁ። እኔ እንዳንቺ እጄን አጣጥፌ የምቀመጥ አይነት ሴት አይደለሁም። ለማን እንደምደግፍ ደግሞ ግልጽ ነው። ማርታ አርፈሽ ኑሪ። አይ የምትይ ከሆነ ቤቱን ለቀሽ መሄድ ትችያለሽ። ቆይ አልገባኝም። እዚህ ቤት ለምንድን ነበር የመጣሽው? ዘመድ ነኝ ብለሽ አይደል እንዴ? ቤተሰብ ፍለጋ አይደል እንዴ የመጣሽው? አንቺ ግን ዝጊ። ካልገባሽ ደግሞ ምላስሽን ቆርጥልሻለሁ። ሳባ ማን እንደሆነች እስካሳወቅሽ ድረስ አርፈሽ ኑሪሽ። ወይ በጣም ፈራሁሽ። ቆይ ምን አባሽ ነበር ላይ ነው ልነግርህ የነበረው? ልታደርግ ያሰብሽው ተናገሪ። አንቺ ላይ ነው ምንድን ነበር ልነግርህ የነበረው? እየነቅሽኝ እኮ ነው። አንቄ ከመግደሌ በፊት ልትናገሪ ያሰብሽው ውሃጩ። ከዛ ውጪ በገመድ ነው ማንጠለጥልሽ። እናንተ ምንድን ነው ተጣብቃችሁ የምታወሩት? ምን አገባ? አንቺ በቃ ከአፍሽ ቀና መልስ ያወጣም አይደል? በቃ እሺ እየተወያየን ነበር። ደስ አለ? እንደዚህ አፍ ለአፍ ገጥማችሁ የሚወራ ነገር ምን ታገኛለህ ብዬ እየተወያየን ነበር። ቆይ ለምንድን ነው የምታደርቀን? ማርታ ምን የተፈጠረው? ምንም እያወራን ነበር። ስለ እናንተ ማን ጠየቃችሁ? ስለ እናንተ ምንም አያገባኝም። እሺ ሄኖክ የት ነው ያለው? ፍቅራችሁ በጣም ያስቀናል። አይለያችሁ። ትሰሚያለሽ? አንቺ ወረኛ ምላስሽን ነው የምቆርጥልሽ። ደግሞ እዛች ገነት ጋር ምትዶልቹን ያላወቅኩ እንዳይመስልሽ። እኔ ሳባ ማን እንደሆንኩ ነው ማሳይሽ። ድጋሚ ከቃልሽ አንድ ነገር ልስማ። ሄኖክ ቆይ ምን እንደተፈጠረው? ሁሌ አዲስ ነገር የማይጠፋው እዚህ ቤት ለምንድን ነው? ተወኝ በእናትህ። ይህን ሰውዬ ካልገላገልኩ በስተቀር የሚተወኝ አልመሰለኝ። ሄኖክ ተረጋጋ። መረጋጋት ነው ያለብህ። ቆይ ከቤት አባረርኩት፣ ተመልሶ መጣ። መምጣቱ ሳያንስ ደግሞ እናቴን አልቆ ሊገላ ነበር እኮ። እናቴን ያልከው? አዎ ምን ነው? አይ ቢያንስ እናትነቷን ተቀብላል ማለት ነው። ይሄ ደግሞ በጣም ነው ደስ የሚለው። እንደዚህ ስትል ብትሰማ እሷ በጣም ነው ደስ የሚላት። በእናትህ አብርሃም አቀልድ። የምን ቀልድ ነው? ይኸውልህ የምሬን ነው የማወራው። በጣም ነው የምትወድ። አንተ ግን ምንም እየተረዳሃት አይደለም። እኔ እናትነቷን አልካድኩም፣ ግን ደግሞ ጥፋተኛ ናት። ይህንን መካድ አልችልም። ያሳለፈችውን ህይወት ነገረችህ አይደል እንዴ? በዚህ ሁሉ ነገር ውስጥ እኮ አብራህ ነበረች። ይኸውልህ አብርሃም፣ አሁን እሱ ማውራቱን ይቆየን። እሺ ቆይ ምን ለማድረግ ነው ያሰብከው? መቼም ተመልሶ መምጣቱ የማይቀር ነገር ነው ታውቃለህ አይደል? ማለት ለምን እንዳይመጣ እንዴ? ቁጭ ያልከው እኮ የእሱ ቤት ውስጥ ነው። እንደዚህ አይነት ጨካኝ ሲሆን ሁሉ ሀብት ቶሎ የሚሄድ ይመስላል እንዴ? እና በቀላሉ አይፋታም እያልከኝ ነው? ይኸውልህ ለእያንዳንዱ ነገር ቀድመህ መዘጋጀት አለብህ። ካለበለዚያ በጣም ከባድ ነው የሚሆነው። ልክ ነህ፣ ለነገሩ ልክ ነህ። ሳይቀድመኝ መቅደም መቻል አለብኝ። ስለዚህ አንተ እኮ ጤነኛ አይደለም፣ ያማል። መቼም መግደል ምናምን ታስብ ይሆናል አይደል? ትሰማኛለህ? ይኸውልህ ሁሉን ነገር ህጋዊ በሆነ መንገድ ነው ለመፍታት መሞከር ያለብህ። ከእሱ ጋር ማን ሲታገል ይኖራል? ቆይ እንዲረጋጋ አድርጌ ነው ዘዴ የምፈልግለት። ሄኖክ የፈለግከውን ነገር አድርግ፣ ሁሌም ከጎን ነኝ። ግን ደግሞ መረጋጋት አለብህ። እንደዚህ ሆነ አይደለም መላ የምትፈልገው። አብርሃም አቃጠለኝ እኮ አባቴ ከጀርባዬ እኔ እንደዚህ አይነት ነገር ሚስጥር ደብቆ ጉድ ይሰራኛል። ይገባኛል። በቃ አሁን አልፏል። ተረጋጋ። መፍትሄ ነው የምፈልገው። እነዚህ የማይረቡ ቤተሰቦች ዛሬ ተረፉ አይደል? ነገ ማናቸውም አይተርፏት። እርስ በርሳቸው ይተላለቋታል። ሄሎ ሄሎ፣ የኔ ቆንጆ። አቤት። ይሄን መረዋ የሆነ ድምፅ መቼም ረስቼዋለሁ አትይም? ይቅርታ አላወኩም። ማን ልበል? እንዲህ በአንዴ ሰው የምትረሺ ከሆነማ በጣም ከባድ። የኔ ወንድም አትሟዘዝ። ማንነትን የምትናገር ከሆነ ተናገር። እሺ በቃ ሮቤል። ሮቤል?
ትላንት መንገድ ላይ አስቁሜሽ ስልኬን በግድ አልተቀበልሽኝም እንዴ? አንተ ነህ እንዴ? ታዲያ ራስህ አይደለ እንዴ ስልኬን የወሰድከው? አላስታወስኩም እንዳትይ ፈርቼ ነው እባክሽ። አይ እኔ እንኳን እንዲሁ በቀላሉ ሰው አልረሳም። እንደዛ ከሆነ ደስ ይለኛል። እና ታዲያ ስሜ እንዴት ረሳሽው? ስምን እኮ አልነገርከኝም ነበር፣ ለዛ ነው። ይሆናል። እና ምን እያደረግሽ ነው? ቤት ውስጥ ታፍኛለሁ እንዳትይ። ምን አደርጋለሁ ብለህ ነው? ያው ቤት ተቀምጬ። እንግዳ ተቀባይ አይደሉም ለማስባል ቤት የተቀመጥሽው? እንግዲህ እስካሁን የተቀበለኝ የለም። እኔ እያለሁኝ ደግሞ በአጋጣሚ አሁን ሰፈራችሁ ነው ያለሁት እና ለመቀበል ደግሞ ዝግጁ ነኝ። ይሄኔ እሺ በለኝና ውስጥ ገብተህ ተረጋጋ። እኔም መጣሁ። የት ሄደ? እመለሳለሁ። ወረኛ ነህ እባክህ። እና ምን አሰብሽ ነው? ሰፈሩን ላስጎብኝሻል። እሺ በጣም ደስ ይለኛል። እንደውም ቤት ውስጥ በጣም ደብሮኛል። በቃ ነኝ፣ እዛው ሰፈራችሁ እጠብቅሻለሁ። እሺ በቃ መጣ። ከማን ጋር ነው? ፍቅር ውዴ ምናምን እያልሽ የምታወሪው? ከማንስ ጋር ቢሆን ምን አገባ? ምን አገባ? ቆንጆ ብቻ አይደለም ሆነሽ የመጣሽው ማለት ነው። ምላስሽን ረዝሞ ነው የመጣሽው። ለማንኛውም ከጓደኛዬ ጋር ነበር ሳወራ የነበረው። ጓደኛዬ? የምን ጓደኛ ነው ወይስ እኔ ላይ ማድረግ ጀመርሽ? አልገባኝም። ቆይ ከአንተ ጋር ምን አለኝ? ያው ፍቅረኛሽ ነበርኩ ብዬ ነው። ፍቅር ደግሞ ያገረሻል። እንዴት ነው ስታይልብሽ ትርክ ካለ ነው? ደህና ዋሉ። ወዴት ልትሄጂ? አዲሱን ጓደኛዬን ላገኘ። ይኸውልሽ እኔ እያለሁ ምንም አይነት ወንድ እንድታገኝ አልፈቅድልሽም። ሲጀመር ማን ፍቃድ ጠየቀ ነው? ወይስ እንደ በፊቱ ተቆጥተህ ደብድበህ ልታስቆመኝ? እሺ ልጁ ማን ነው? አውቀዋለሁ። አዲስ ጓደኛዬ ነው እያልኩህ። እሺ መሄድም ካለብሽ አንድ ላይ ነው የምንሄደው። ቆይ አንተ ያማሃል እንዴ? ሰምኛለሽ? የሚያመኝ አንቺ ብቻሽን ወንድ ጋር እንድትሄጂ ካደረኩሽ። እጭ ኧረ ንቀት። ጥሩ አንቺንማ ማንም እንዲነጥቀኝ አላደርግም። የማደርገው እኔ ነኝ የማውቀው። እሰራልሽ። ወዴት ነው? እንትን ነው የስራ ጉዳይ ተደውሏል። መጣሁ። እሺ ግቢ። እኔ የምልሽ ቅድም ቆይ ከሳባ ጋር ምን ሆናችሁ ነው እንደዛ ስትጨቃጨቁ የነበረው? ለጥፋት ነው የመጣችሁ። እሱን አረጋግጫለሁ። ማለት እንዴት? ንግግሯ ጠንካራ ነው፣ ውስጧ ደግሞ ቂም ቋጥሯል። በቃ ምንም ነገር እንደማትፈራ ነው የተረዳሁት። ኧረ እባክሽ። ምናልባት ግን አባቷ ልትበቀል ይሆን እንደመጣችሁ ይሆናል። እኔን ግን እያስፈራራችኝ ነበር። ምን ብላ? አንድ ብለሽ ለሄኖክ ስለኔ መጥፎ ነገር እንዳትነግረው አለችኝ። እንዴ አንቃ ልትገለኝ ነበር እኮ ብታይ። በዛ ላይ የእጆቿ ጥንካሬ ራሱ በጣም ነው የሚገርመው። እንዴት እንዳነቀችኝ ሴጣን። እና ታዲያ አንቺ ምን አሰብሽ? ለሄኖክ ልነግረው ነበር ግን ደግሞ አልቻልኩ። እሱስ እንኳንም አልነገርሽው። ለምን? እህቱ በመምጣቷ በጣም ደስ ብሎታል። በደንብ አይቼዋለሁ። ስለዚህ አንቺ አሁን ብትነግሪው ማስከፋት ነው የሚሆነው። ግን ደግሞ እውነታውን ማወቅ አለበት። በቃ እንዳይከፋ ብለን ጉዳት እንዲደርስበት መፍቀድ የለብንም። እስኪ እሱም ይረጋጋ። ነገሮች ሁሉ በራሳቸው መንገድ መፍትሄ የሚያገኙ ይመስለኛል። አይመስልሽም አንቺ? አላውቅም፣ ግን ደግሞ እኔን እየራቀኝ ነው። እንዴ አንቺን ደግሞ ምን ብሎ ነው የሚርቅሽ? ከአባቱ ጋር ግንኙነት ያደረግኩ አድርጎ ነው የሚያስበው። በቃ እኔ ምንም ሊያምነኝ አልቻለም። እኔ ደግሞ ከሱ ውጭ መኖር አልችልም። ለጊዜው ነው። እውነቱን ልንገርሽ አይደለ? ከዚህ በኋላ አንቺና እሱን ማንም የማይለያያችሁ ጥንዶች ነው የምትሆኑት። ደግሞ በቅርቡ እንደምትጋቡ ተስፋ አደርጋለሁ። ቢሆን ደስ ይለኛል፣ ግን እኔ እንጃ በቃ ፈርቻለሁ። አይዞሽ የኔ ልጅ፣ አንቺ ተስፋ እንዳትቆርጪ። ሁሉም ነገር በጊዜው ይስተካከላል። አይዞሽ፣ አንቺ ጠንካራ ሆነሽ እሱንም አበርቺው። እሺ የኔ ልጅ።
እንዴት ነሽ? አለሁልህ። እንዴት ነህ? አለሁልሽ። አስጠበቅኩህ አይደል? አንቺን መጠበቅ እኮ ክብር ነው። ደግሞ እንግዳ ሲያረፍድ ነው ወጉ። በጣም ተጫዋች ነህ። የሚጫወት ካገኘው እጫወታለሁ። አንቺ ግን እንዴት ነሽ? እኔ በጣም ደህና ነኝ። ኩየት ልትወስደኝ ነው እንደዚህ አጣድፋ አስወጣኝ። እዚሁ ሰፈሩ ዞር ዞር እንድንለይ እኮ ነው። ግን ምርጫሽንም እጠብቃለሁ። እኔ እንኳን ብዙም አላውቀውም። በአንተ ምርጫ ቢሆን ደስ ይለኛል። በቃ እንደዛ ከሆነ እዚህ ሰፈር ውስጥ ምንም ደስ የሚል ነገር ስለሌለ ሌላ ቦታ ብንሄድ ይሻላል። ብዙም ባድርግም ደስ ይለኛል። ወንድሜ ከቆየሁበት ይጨነቃል። በቃ እንደዛ ከሆነ እዚሁ አካባቢ የሆነ መዝናኛ ፈልገን እንቀመጣለን። እሺ። ሮቤል ወዴት ልትወስዳት ነው? የትስ በወስዳት? አንተ ምን አገባ? እኔ እያለሁ አልፈቅድልህም። የአንተ ፍቃድ አያስፈልጋትም። እሷ እኮ ትልቅ ልጅ ናት። አብርሃም ምን እየሰራ ነው? እየተከታተልከኝ ነው እንዴ? አዎ እየተከታተልኩሽ ነበር። ስጀመር ከዚህ ስድና ባለጌ ከሆነ ሰው ጋር ምን ትሰሪያለሽ? አንተ አፍን ሰብስብ። ካለበለዚያ ግን አለበለዚያ ምን ልትደባደበኝ ነው? ና ሞክረኛ። አብርሃም ቆይ ምን ሆነሃል? አትረብሸን እንጂ እኔ ከጓደኛዬ ጋር ልዝናና ነው የወጣሁት። ሰምታታላ? አትረብሸን እያለች ነው። ጓደኛዬ ነው ያልሽው? ይሄ እኮ ቀንደኛ ጠላታችን ነው። ሄኖክን ለመጉዳት በአንቺ በኩል እየተጠቀመብሽ ነው ያለው። ንቂ። ዝም ብሎ እኮ የሚቀባጠር ምንም እውነት የለውም። እኔ ከአንቺ ጋር ጊዜ ለማሳለፍ ነው የመጣሁት። አረ ችግር የለውም። እኔን ማስረዳት አይጠበቅብህም። አንተ ደግሞ ስርዓት ያዝ። ሁለተኛ ሰባ ፊት እንዳትናገረኝ። መናገሬን የገረመህ አይደል? አይንህ እያየ አንጠልጥዬ ወደ ቤት ወስዳታለሁ። ሰበን ሂድ። አትሄድም። እሷ ከኔ ጋር ነች። አትሰማም እንዴ? እንደዚህ ማስባል ትሰምኛለሽ? አንቺ ልጅ አታበሰጭ። ወደ ቤት እንሂድ። አንተ በቃ የትም አትሄድም። እኔ ልታገኝ ነው የመጣችሁ። አብርሃም እየነገርኩ ነው። እኔ ከሮቤል ጋር ጊዜ ላሳልፍ ነው የመጣሁት። ና እንሂድ ሮቤል። ከሮቤል ጋር ጊዜ ላሳልፍ? በህልሜ ነው በእውኔ ነው? ስለዚህ ሮቤል ሳባ ልትቀማኝ ትፈልጋለህ ማለት ነው። በጣም ጥሩ። ቅድም ስለ ሰባ መልተዋል። መቼ? ቅድም ካፌ ተቀምጠን ነው። ለነገሩ ተይው፣ ምን አገባኝ። አይ አረሳሁትም። እሷ ከመጣች ጀምሮ እኔን ችላ ማለትና እኔን አለማመን ጀምረሃል። እሱ ነገር ገርሞኝ ላናግርህ ነው። ምንድን ነው የሚገናኝና የማይገናኝ ነገር የምታገናኝ? የምሬን እኮ ነው። ይኸው ጭራሽ መኖሬንም እኮ እርስት አድርገኸዋል። ለነገሩ ስራ እሷን መበቀል አይደል? ቆይ ስለ አንቺ 24 ሰዓት ማሰብና ማውራት አለብኝ እንዴ ግዴታ? አዎ እኔስ ስለ አንተ እኮ 24 ሰዓት ሳስብና ስጨነቅ ነው የምውለው። ማርታ ያደረግሽኝ ነገር አልረሳሁትም። እንዲህ እንደ ቀላል ነገር ደግሞ እንድቀበልሽ ብዙ ተስፋ ባታደርጊ ጥሩ ነው። እሺ ቆይ እንድታምነኝ ምን ላድርግ ነው? ወይስ አመታትን መጠበቅ አለብኝ? እስኪ ንገረኝ። ሌላ የጀመርከው ነገር አለ? እባክሽ ልለምንሽ፣ ያለብኝ ጭንቀት ይበቃኛል። ሌላ ጭንቀት አትፍጠሪብኝ። ሄኖክ እንድንጋባ እፈልጋለሁ። እየቀለድሽ ነው? ለምን እቀልዳለሁ? ትወደኛለህ ወይስ አትወደኝም? ማርታ የጠየኩን በቀጥታ መልስልኝ። አልገባኝም። ቆይ እንደምወድሽ ጠፍቶሽ ነው? ታዲያ ምንድን ነው? እሺ እንዳንጋባ እንቅፋት የያዘን ንገረኝ እስኪ። ለምንድን ነው ማንጋባው? አላውቅም፣ ብቻ ግን ልቤ ባንቺ ተሰብሯል። የተፈጠረው ነገር እያንዳንዱ ነገር ለመርሳት በቂ ጊዜ እፈልጋለሁ። በቃ እውነታው ደግሞ ይሄ ነው። የኔ ስብራትስ እሱ ቀሎን የታየ? እስኪ ንገረኝ። ያንተን ልጅ በሆዴ ይዤ እምበለው አጥቼ ጎዳና ለጎዳና ስንከራተት የነበርኩትስ ከሞት አፋፍ እኮ ነው የዳንኩት። እስኪ ንገረኝ። እኔ ነገሩን እያቀለልኩት አይደለም። ምን ያህል ከባድ ጊዜ ስታሳልፊ እንደነበርም አውቃለሁ። ግን ደግሞ ማርታ ከእኔ ይልቅ አንቺ በጣም ጠንካራ ነሽ። አይደለሁም ሄኖክ፣ በአንተ ጉዳይ እኔ ደካማ ነኝ። አንተን አግብቼ በትዳር ነው መኖር የምፈልገው። በቃ ታልቅሽ። በቃ ታልቅሽ። ይዤ በቃ ፊትሽን ታጠቢ።
አብርሃም ምን ሆናል? ጉድ ተሰርተናል። በጠራራ ፀሐይ ጉድ ተሰርተናል። ማን ነው ለፈንኩ የሚሰራ? ምንድነው ከለም ደማ ነገር? እንዴት ተብሎ ይነገራል እንዴ? እኔ አያገባም አብርሃምን አያገባም ትሏለች። ማንም ሰው እኮ እንደዚህ ብሎኛ ያውቅ። እሻው መጮህን ትሆና ምን እንደሆንክ ብቻ ነው። ምን ላይ ተፈጠረ? ወይኔ አብርሃም ጨጓራዬ እኮ ተቃጠለ። ያው ውሃ ጠጣ። አልጠጣም። የምን ነገር ይኮነ ነገርኝ። ካለበዚያ ለምን እንደምታስጨንቀኝ? ምን ብዬ ልንገርህ? ተከዳለህ በለህ ነው ወይስ በቁማችን ሞተን ልበል? በማን ነው ደግሞ የምንከደው? ተነጠቁ ማለቴ ተነጠቅን። ስለምን መነጠቅ ነው የምታወራው? ሲቀጥል ደግሞ ማንን ነው የምንነጠቀው? ሳባ ነው። ሳባ ብለህ ደግሞ እህትም ጠፋችን። የኔት ሳባ ምን ሆነ? አሁን እዚህ ታች ሰፈር ከሮቤል ጋር አንገታቸውን አጣብቀው ሊሳሳሙ ሲል ነው ያዩዋቸው። ምን? ከሮቤል ጋር? ሳባ በጭራሽ አታርጉም። እንደዚህ ማለት ታደርጋችሁ። እኔም አታደርገውም ብዬ ነበር። ነይ ወደ ቤት እንስራት። ጭራሽ አያገባም ብላ ነው ያባረች። አያገባም ብላ ይውሻ ልጅ እንደዚህ ተራፍሩኝ። የልብ ልብ ተሰማው እኮ አትፈልጋችሁም አለኝ። ታውቃለህ ልፈነክተው ነበር። ጭራሽ እንደዚህም ተራፍሩኝ። አሁን የሚያሉት ታች ሰፈር አካባቢ ነው ያለው። ስለ ሳባ ጉዳይ። ሳባ ምን ሆነች? ይቺ ልጅ ሁላችንም እያስጨነቀችን ነው ያለችው። ማለት አልገባኝም። ምንድን ነው? ከጠላታችን ጋር ተቃቅፋ ነው የታየችው። ከማን ጋር? ከማን ጋር? ከሮቤል ጋር ነው። ምን? ይቺ ልጅ በቃ የሆነ ቁማር እየቆመረች ነው ማለት ነው። እኔ የምልህ ሮቢ፣ ቆይ አብርሃምን ምን አድርገኸው ነው? አላውቅም፣ እንዲሁ ይቀናብኛል መሰለኝ። ጓደኛሞች ነን ብለኸኝ ነበር። እሱ ግን ቀናተኛ ነው እና ጓደኛታችን አሁን ብዙም አይደለም። ቅናት ብቻ እንኳን አይመስለኝም። ሌላ ጥል ያለባችሁ እኮ ነው የምትመስሉት። አረ ምንም ጥል የለብንም። እኔ እንደሆነ እንደምታየኝ ጸባይኛ ነኝ። ጉረኛ። ቆይ ወንድሜ ጋርስ እንዴት ናችሁ? ከሄኖክ ጋር ቤስት ነው። ያው ከአባቱ ጋር ያለን ግንኙነት ግን አይወደውም እሱ። ለምን? አባቱ ጥሩ ሰው ነው፣ ብቻ ተይው። ቆይ ለምን ደበከኝ? ያው ከባድ ነው። የአባትሽን ፍቅረኛ ሄኖክ ስለነጠቀው ብቻ ተይው፣ ባልነግርሽ ይሻላል። ኧረ ባልነግራት ይሻላል።